ደብረጽዮንን ይዘን አናሸንፍም ያልታሰበ እሳት ተነሳ። ህወሓት ከባድ አጣብቂኝ ውስጥ ገባ። ጀነራሎቹ እንዳያምፁ ተፈርቷል። ከእንቅልፋችሁ ንቁ ኮሎኔሉ ደገሙት። ኮሎኔል ደመቀ ህወሓትን አስጠነቀቁ። ለተካዜ ዘብም ቀጭን ትዕዛዝ ሰጥተዋል። ሳውዲ በኢራን ጉዳይ ትራምፕን አሳሰበች። የሳውዲ መከላከያ ሚኒስቴር ትራምፕ አስቸኳይ እርምጃ ካልወሰዱ ለሚከተለው ውጤት ኃላፊነት አልወስድም ብላለች። የህወሓት አዲስ ጦርነት መክፈት የራሱን መጥፋት ከማፋጠን ውጭ አንዳች የሚያስገኝለት ትርፍ የለም የሚሉ ድምጾች በርከት ብለው እየተሰሙ ባሉበት በአሁኑ ወቅት ደብረጽዮንን ይዘን ልናሸንፍ አንችልም የሚል ሌላ ትልቅ የውስጥ ሽኩቻ በህወሓት ቤት ተከስቷል። የትኩሳት ህወሓትን አጣብቂኝ ውስጥ እንደከተተው በተሰማ በተመሳሳይ ደግሞ ህወሓት ከተካዜ ዘቡ መሪ ኮሎኔል ደመቀ ዘውዱ ከበድ ያለ መልእክት ደርሶታል። በዛሬው ዕለት በወልቃይት አንድም ሰው ያልቀረበት የሚመስል በህዝብ የተሞላ ህወሓትን የሚያወግዝ ሰልፍ እየተደረገ ሲሆን በዚህ ሰልፍ ላይ ተገኝተው ንግግር ያደረጉት ኮሎኔል ደመቀ ዘውዱ ያስተላለፉት መልእክት ትኩረት ስቧል። ከኮሎኔሉ መልእክት ባሻገር ለሰልፍ የወጣው ህዝብ ጠንከር ያሉ መልእክቶችን ይዞ መውጣቱም ተመላክቷል። ለመሆኑ ኮሎኔሉ ምንድነው ያሉት? ህዝቡስ የሚለውንና በአሜሪካና በኢራን በተፈጠረው ውጥረት መሃል ከሳውዲ የተሰማውን ጥብቅ ትዕዛዝ አዘል መልእክት ውጥረቱን እንዳያፈነዳው ስለመሰጋቱ አክለን ልናስደምጣችሁ ተገኝተናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። 25% ቅናሽ ከቪስኮ ዲፕሎማቲክ አፓርትመንትስ። የአዲስ አበባ ማዕከል በሆነው ቁጥር 1 ሳይት ያለቁ 2 ቤዝመንት ፕላስ ግራውንድ ፕላስ 18 ከቴራስ ጋር ሲሆን እንደዚህ ጥንቅቅ ተደርገው የተገነቡ ባለ 3 ሌግዠሪ አፓርትመንት ቤቶች የሚገኙት መስቀል ፍላወር ናዝራ ሆቴል ጀርባ በአራቱም አቅጣጫ ከበቂ በላይ መግቢያ ያለው ዲፕሎማቶች የታዋቂ ሰዎች መኖሪያ በሆነ አካባቢ ነው። ባለ 3 መኝታ በ153 እና በ167 ካሬ ያለቁ ዲጂታል ኢካርታ ያላቸው ቤቶች እንዲሁም ቁጥር 2ኛው ሳይታችን ኦሎምፒያ ጋዜቦ ዋሽንግተን አደባባይ አጠገብ አስፋልት ዳር በግንባታ ሽያጭ ላይ ሲሆን ሙሉ 3 ቤዝመንት ፕላስ ግራውንድ ፕላስ 25 የሆነ የንግድና የመኖሪያ ቅይጥ ግንባታ የያዘ ነው። 20% ቅድመ ክፍያ፣ ተመራጭ ቦታ እስከ 25% ቅናሽ ይዘንላችሁ መጥተናል። ለተጨማሪ መረጃ በ0912 03 5489 ይደውሉልን። ቪስኮ ሪል ስቴት የታማኝነት ምልክት። የህወሓት ቡድን የጦርነት ትንኮሳውን ሊያቆም ይገባል። ኮሎኔል ደመቀ ዘውዱ በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ህወሓት በአማራ ክልል እያደረገ ያለውን ህገወጥ ወረራ በመቃወም እምቢ ለዳግም ባርነት አንወድቅም በሚል መሪ ቃል ህዝባዊ ሰልፍ በሰቲት ሁመራ ከተማ ተካሂዷል። ሰላም ለህዝባችን፣ ለእናቶች፣ ለአረጋውያን፣ ሰላም ለኢትዮጵያ የሰልፉ ዓላማ ነው ያሉት የዞኑ ምክትል አስተዳዳሪና ሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ህወሓት የወራሪነትና የተስፋፊነት እኩይ ሴራውን እንዲያቆም የሚያወግዝ ሰልፍ ነው ብለዋል። የህወሓት ቡድን የጦርነት ትንኮሳውን ሊያቆም ይገባል ብለው የወልቃይት ጠገዴ አማራ ህዝብ ሰላም እንጂ ጦርነትን አይመርጥም ሲሉም ተናግረዋል። ይህን ጦረኛ ቡድን ሁላችን ሰላም ወዳድ ኢትዮጵያውያን ልናወግዘውና ልንቃወመው ይገባል ብለዋል። በሰላምና በውይይት እንጂ በኃይል የሚመጣ የለም ብለው አማራዊ ማንነታችን በህግ አግባብ ለማጽናት እየሰራ ነው ሲሉም ገልጸዋል። ሰላም በመደገፍ ጦርነትን በማውገዝ ከፌዴራል መንግስት ጎን በመሆን ከመላው ህዝባችን ጋር ለኢትዮጵያ ብልጽግና እየሰራ ነው ብለዋል። የትግራይ ህዝብ ይህን ጦረኛውን የህወሓት ቡድንን ሊያወግዝ ይገባልም ሲሉ አሳስበዋል። ሰላም ወዳዱ የወልቃይት ጠገዴ አማራ ህዝብ መንግስትን በመደገፍ ጦርነትን በማውገዝ ድጋፋችን ያሳየንበት ሰላማዊ ሰልፍም ነው ሲሉም አክለዋል። የወልቃይት ጠገዴ አማራ ህዝብ አማራ ነኝ በማለት በህወሓት የአገዛዝ ዘመን ሲሳደድ ሲገደል ቢቆይም የእውነት ጊዜዋ ደርሶ ነጻነቱን በተባበረ ክንዱ አውጇል ብለዋል። የተከዜ ዘብ ሁሌም የሀገሩ ዳር ድንበር በቅንጅት እያስጠበቀ ያለ ኃይል ነው ብለው ሰላምን በማወክ በኃይል ላይ መጣ ኃይል በተጠንቀቅ ላይ ይገኛል ሲሉም አንስተዋል። መላው የአማራ ህዝብና ፍትህ ወዳድ ኢትዮጵያውያን ይህን ጦረኛ ቡድን በማውገዝ ለሰላም በትብብር በቅንጅት ልንሰራ ይገባል ሲሉም አስገንዝበዋል። የወልቃይት ጠገዴ አማራ ህዝብ አማራዊ ማንነቱን ለማስከበር በርካታ የህይወት መስዋዕትነት ከፍሏል ያሉት የሰቲት ሁመራ ከተማ ከንቲባ አቶ እንኳየነህ ሙሉ የወልቃይት ጠገዴ ህዝብ በአማራነቱ ብቻ ያለምንም በደል በህወሓት ቡድን ያልተፈጸመበት ግፍና በደል የለም ብለዋል። ህወሓት የፕሪቶሪያውን የሰላም ስምምነት በመጣስ በአማራ ክልል አዋሳኝ የጦርነት ትንኮሳ እያደረገ ነው ብለው ሀገርን ለማፍረስ አሁንም እየሰሩ ነው ብለዋል። የወልቃይት ጠገዴ ህዝብ ዛሬም እንደ ትናንቱ በመተባበር ነጻነቱን በማስቀጠል አማራዊ ማንነቱን በህግ አግባብ ለማጽናት በቁርጠኝነት ይሰራል ብለዋል። ለዳግም ባርነት አንወድቅም፣ በቅንጅት እንሰራለን ሲሉ አክለዋል። የወልቃይት ጠገዴ ህዝብ አማራንን እንጂ አማራ እንሁን አላንም በማለት
ሲታገል ቆይቷል ያሉት ሰልፈኞቹ በመተባበር ነጻነታችንን አውጀን ከግፈኛው የህወሓት አገዛዝ ነጻነታችንን አረጋግጠናል ብለዋል። የወልቃይት ጠገዴ ህዝብ ከህወሓት አገዛዝ በፊት የጎንደር በጌ ምድር አካል ሆኖ ሲተዳደር መቆየቱ ታሪክ ያስረዳል ብለዋል። ህወሓት የሀገሪቱ መንበረ ስልጣን ሲቆጣጠር የወልቃይት ጠገዴ ህዝብ በኃይል የትግራይ አካል በማድረግ ሲሰራ መቆየቱን አስታውሰዋል። የወልቃይት ጠገዴ ህዝብ ባለፉት የህወሓት አገዛዝ ሞትና ስቃዩ ሳይበግረው በጽናት በመታገል ነጻነቱን አረጋግጧል ብለዋል። እኛ ሰላም ፈላጊዎች ነን ብለው አማራዊ ማንነታችንና ነጻነታችን በኃይል ለመንጠቅ ለሚመጣ ኃይል ሁሌም የተከዜ ዘብ ዝግጁ ነው ሲሉም አንስተዋል። ጥያቄያችን ህጋዊና ፍትሃዊ ነው። መንግስት ጥያቄያችንን በሰላማዊ መንገድ ይመልስልን። የፕሪቶሪያ የሰላም ስምምነት ይከበር። ጦርነት በኢትዮጵያ ይብቃ። እምቢ ለዳግም ባርነት። ሁላችን የተከዜ ዘቦች ነን። አማራንን እንጂ አማራ እንሆን አላንም። በህወሓትና ግብረ አበሮቹ ሴራና ተንኮል ሰላምና ልማታችን አይቆምም። በኢትዮጵያችን አንደራደርም። መከላከያችን የኢትዮጵያችን የህልውና ዘብ ነው። በደም የተከበረው ማንነታችን በህግና በላባችን ይጸናል የሚሉ በሰልፉ ላይ ከተስተጋቡ መልእክቶች መካከል ይገኙበታል። በቀጣይ መረጃ ደብረ ጽዮንን ይዘና እናሸንፍም በህወሓት ጓዳ ያልታሰበ እሳት ተቀሰቀሰ። ታደሰ ወረደ የሰላም ንግግር ለማካሄድ የሚል ሽፋን የሰጡት ወታደራዊ እንቅስቃሴ ባጭሩ በከባድ ኪሳራ መኮላሸቱን ተከትሎ ህወሓት ከባድ አጣብቂኝ ውስጥ ገብቷል። በጸለምትና በራያ የደረሰው ሽንፈትና በድሮን ጥቃት የተፈጠረውን ከባድ ኪሳራ ተከትሎ ውጊያው በእቅዱ መሰረት አልተመራም፣ ለሽንፈት የዳረገንም ፖለቲከኞች ናቸው ያሉ ከፍተኛ አዋጊ ጀነራሎች እንዲያምፁ ተፈርቷል የተባለው ታደሰ ወረደ ከሰሞነኛው ጉዳይ ጋር ተያይዞ ወደ 4 ኪሎ በመደወል ሰራዊቱ አዛዥ ከቁጥራቸው በላይ ስለመሆናቸው አቤቱታ ማሰማታቸውን ለቤተ መንግስቱ ቅርበት ያላቸው ወታደራዊ ምንጮች ጠቁመዋል። እኔ የለውበትም ያሉት ጀነራሉ የቲዲኤፍ ጦር መሪዎች ለጊዜያዊ አስተዳደሩ አይታዘዙ ማለታቸውን ገልጸዋል። ወደ ሙሉ ጦርነት ለመሸጋገር በቋፍ ላይ ያለውን ግጭት ሙሉ በሙሉ እንደሚቃወሙ ገልጸው ለፌዴራል መንግስት ያስታወቁት ታደሰ ወረደ ህዝብ ጦርነቱን ሙሉ በሙሉ እንደሚቃወመው ተናግረዋል ብለዋል። ስማቸውን ያልገለጹ ከፍተኛ የመንግስት ባለስልጣን እንደተናገሩት መንግስት ለጀነራል ታደሰ ወረደ ማብራሪያ የሰጠው መልስ አጭርና ግልጽ እንደሆነ ጠቅሰው እሱም መንግስት ጦርነት እንዲቀሰቀስ ምንም ፍላጎት እንደሌለው የትግራይ ህዝብ ተቀናቃኝ የፖለቲካ ድርጅቶች፣ የዓለም አቀፍ ማህበረሰብ እንዲሁም ራሳቸው አንታዘዝም የሚሉት የጦር አዛዦች በቂ መረጃ አላቸው ያሉት ባለስልጣኑ ሌተር ጀነራል ታደሰ ወረደ ማከናወን የሚገባቸው ጉዳዮችን ተነግሯቸዋል። በትግራይ ግጭት እያወጁና በየአቅጣጫው ጦርነት እየከፈቱ ያሉት የሻቢያና ግብጽ ተላላኪ ጀነራሎች አስተዳደሩን እንደማይሰሙና አስተዳደሩ ጦርነቱን እንደማይፈልገው በይፋ ለህዝብ እንዲያሳውቁ ለታደሰ ወረደ ተነግሯቸዋል ሲሉ አክለዋል። ከ2 ሳምንት በፊት የትነግ ስራ አስፈጻሚ የኮርና አርሚ አዛዦች በጊዜው አስተዳደሩ መሪ ሌተር ጀነራል ታደሰ ወረደ የግል መኖሪያ ቤት ለ2 ቀናት በዝግ ስብሰባ መቀመጣቸው መዘገባችን ይታወሳል። ይህ ስብሰባ ሲካሄድ ዶክተር ደብረጽዮን አስመራ ነበሩ። የክልሉ የጸጥታ ኃላፊ ፍሳ ማንጁስ እንደጠሩት የተነገረለት ይህ ስብሰባ በታደሰ ወረደ መኖሪያ ቤት እንደተካሄደ ከመገለጹ ውጪ በወቅቱ ስለ ስብሰባው አጀንዳና የተደረሰበት ውሳኔ የተባለ ነገር የለም ነበር። ህወሓት ከተከፋፈለ በኋላ የጽንፈኛ ኃይል የሚባለው ቡድን ሌተር ጀነራል ታደሰ ወረደን አትሰማንም፣ የምትወስነውም ሳታማክረን ነው፣ ለፌዴራል መንግስት ትታዘዛለህ፣ ከኤርትራ ጋር የተጀመረውን ጽምዶ አትደግፍም የሚሉና ተመሳሳይ አቤቱታ እንደሚቀርብባቸው ስለ ስብሰባው መረጃ ያወጡት ምንጮች አክለውም ከትግራይ የጸጥታ ኃይል ኃላፊነታቸው እንደሚነሱም አመልክተው ነበር። ከስብሰባው መጠናቀቅ ሳምንታት በኋላ ታደሰ ወረደ ከትግራይ ጸጥታ ኃይል ኃላፊነታቸው እንዲነሱና አደረጃጀቱ ሙሉ በሙሉ በአዲስ አመራሮች መቀየሩ ይፋ ሆኗል። የሹምሽር ከተደረገ በኋላ ከሻቢያና ወልቃይትን ለትነግ አሳልፎ ለመስጠት በሱዳን ኦምጁራን ከተማ ላይ ከተስማማው የፋኖ ኃይል ጋር በመቀናጀት በተለያዩ አቅጣጫ ጦርነት መጀመሩ መረጃዎች በማጣቀስ የተለያዩ የመረጃ ምንጮች እያስታወቁ ነው። በዚህ መሃል ነው ሌላው ቡድን በደብረ ጽዮን አመራር ስር ድል ማድረግም ሆነ ብልጽግናን አሸንፈን ወደ መሃል ሀገር መግባት አንችልም የሚል መር ያለ የተቃውሞ እንቅስቃሴ ውስጡን ማካሄድ መጀመሩ የተሰማው። ይህንን የተቃውሞ እንቅስቃሴ ተከትሎ የሰራዊቱ ከፍተኛ አዛዦች እንዳያመጹና ከግንባር እንዳፈገፍጉ በሚል ስጋት መንገሱ መረጃዎች አክለዋል። በመጨረሻም የሳውዲ አረቢያ መከላከያ ሚኒስቴር ፕሬዝዳንት ዶናልድ ትራምፕ እንደዛቱት በኢራን ላይ ወታደራዊ እርምጃ የማይወስዱ ከሆነ ኢራን የበለጠ ትጠናከራለች ብለዋል መባሉ እያነጋገረ ነው።
የአሜሪካው የዜና ድረገጽ አክሲዮስ የመከላከያ ሚኒስትር ሉል ኻሊድ ቢን ሳልማን አድብለት ዋሽንግተን ውስጥ በተደረገ የግል ውይይት ላይ አሜሪካ ኢራንን ካልመታች አገዛዙ ተጠናክሮ ይወጣል ማለታቸው በስፍራው የነበሩ ምንጮችን ጠቅሶ ዘግቧል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ግን የአንዳንድ ሀገር አቋም በመገናኛ ብዙሃን ዘገባ ብቻ አንመዝንም፣ ዘገባውን አጣጥለው ሀገራቸው ከሳውዲ አረቢያ ጋር ቋሚ ግንኙነት እያደረገች መሆኑን አመልክተዋል። እሁድ ዕለት የወጣው አሽራቅ አልአውሳጥ ጋዜጣ አንድ የሳውዲ ከፍተኛ ባለስልጣን ጠቅሶ እንደዘገባው ሳውዲ አረቢያ በኢራን ላይ ያላት አቋም አልተቀየረም ሲሉ አስተባብለዋል። ስማቸው ያልተጠቀሰው ባለስልጣን እንደተናገሩት ሳውዲ በኢራንና በሳውዲ መካከል የተከሰተው ችግር በዲፕሎማሲና በንግግር እንዲፈታ ትፈልጋለች ብለዋል። ይህ በእንዲህ እንዳለ የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም አብዱራህማን ሙሳቪ ደግሞ በኢራን ላይ ጥቃት የሚፈጸም ከሆነ አሜሪካና አጋሮቿ ከባድ ምላሽ እንደሚገጥማቸው ተናግረዋል። ጠላታችን የምትፈጽመው አንድ ስህተት አሜሪካውያንን ለአደጋ ይዳርጋቸዋል፣ እንዲሁም ከቀጠናው የሚነሳው እሳትም አሜሪካንና አጋሮቿን ይበላቸዋል ሲል አስጠንቅቀዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰቡ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።